የምጣዱ ሳይደርቅ የእንቅቡ ተንጣጣ ይላል የሀገራችን ሰው ሲተርት ወይንም ሲያወራ ማለት ነው። ይሄ ያ ማለት የወሬ ማሳመር ሳይሆን እዚህ ጋር በደንብ አዳምጡ። ብዙዎቹ ሲንጫጩ ሰማኋቸው። ወደ ሄርሜላ ይመለስ፣ ወደ ሄርሜላ ይመለስ፣ ወደ ሄርሜላ ይመለስ እያሉት ነበር አብርሽን ትናንትና በተለቀቀው ቪዲዮ። በመጀመሪያ ደረጃ ትውልድን የሚገድል ትውልድን የሚያጠፋ ያለነውን ሰው ትዳሩን ፈቶ እንዲበላሽ ወይንም ደግሞ በትዳር ውስጥ ሆነን ደግሞ ሌላ ወንድ አምጥተን ወይ ሌላ ሴት አምጥተን ሚስቶቻችንን እነሱ ሚስቶቻቸውን እያንቋሸሹ ታርጌት አድርገው እኛ ደግሞ ባሎቻችንን ታርጌት አድርገን እያንቋሸሽ ነው እየተስተማረ ያለው። ይሄ ነገር ቢቆም ለብዙ ጊዜ እኔ ሰርችበታል ቢቆም ባይነኝ። ሲቀጥል በሶስተኛ ደረጃ ደግሞ ሴቶቹ ትናንትና ደግ አድርገውታል። ሩታ በማልቀሷ በጣም ትንሽ ከፍቶኛል፣ እንደ ሴትም ማለት ነው ከፍቶኛል፣ ሀቂቀትን ማለት ነው። ልጅ ማልቀስ የለባትም የልጁ እናት ናት። እኔ ታሳዝነኛለች፣ እውነቴን ነው የምነግራችሁ። ወደ ሄርሜላ ይመለስ ምናምን የምትሉትን ነገር እሱን ራሳችሁ አጥባችሁ ጠጡ፣ ተዉ። ይችሊ ነገጧት እንደዚህ እንዴ ምን ሲላት ነበረ? ሆቴል ቤት ከሆቴል ቤት እየተከተለችኝ ነው ምናምን እያላል ነበር እንዴ? ሄርሜላ ራስሽን አስከብሪ፣ ቆፍጠን ብለሽ እዛው ባለሽበት ከሰራሽም ሩታ ጋር እየሄድሽ እነ ፍቅር ጋር እየሄድሽ ስሪ። ይሄ ትናንትና ፍቅር ጉዱን አውጥታለች። ሌላ ድራማ ልትጀምር ነበር ስትል ምን አገባሽ አላት እንደዚህ ብሎ። አያችሁ፣ ያ ማለት እንግዲህ ገበና ወጣ። መኑኝ አንድ ቀን ይሄ የተዋሸው ህዝብ፣ ይሄ ቁማር የተቆመረበት ህዝብ፣ እውነት መስሎት ሲበላላ የነበረው ህዝብ አንድ ቀን እውነታው ካፋቸው አምልጦ ይወጣል። ጎሽ ብለናል። ግን እኛ ሁላችሁም ስሩ፣ ተጠቀሙ፣ ችግር የለውም። ግን ደግሞ እንደዚህ የምንላችሁ ስነ ስርዓት ባለው መልኩ ነው እንጂ እኮ የአረብ ሀገር ሴቶች እኮ የመዳም ቅመሞች እኮ ወጥተው እኮ እንደናንተ ቀውጠው ያውም ከእናንተ በላይ እኮ ውሃ ተደፋፍተው በርበሬ ተደፋፍተው እኮ መፈመስ ይችላሉ እኮ። ጎጭ ነው የሚባለው፣ ገጭ ጓ አርገው እኮ መፈመስ ይችላሉ። የመሬን ነው የምላችሁ። ብዙ ስለ ሶሻል ሚዲያ ቆርጥመው የአረብ ሀገር ሴቶች ስደት እንደ ሻማ ቅልጦ እንደ ወርቅ አፍርሶ እንደገና እሳት ውስጥ ፈትኖ አስወጥቶ እንደገና አቅልጦ እኮ የሰራቸው ሰዎች እኮ ዳይመንድ እኮ ናቸው። ስለዚህ ምንድን ነው ወደ ሄርሜላ ይመለስ፣ ወደ ሄርሜላ ይመለስ። ሄርሜላ ፊትስ ምን አድርገው ነበረ? ሲጀመር አብርሃም ህይወቱ የትኛው ነው? እኔ አልገባኝም እኮ አሁን ተመልሱልኛላችሁ። የእሱ ህይወት የትኛው ህይወት ነው? አሁን ማለት ህይወቱ ትክክለኛ የተረጋጋው ህይወቱ አሁን አለበት ያላችሁት ህይወቱ ወይት እየበላ ወይት እየጠጣ ህይወቱ ወይትኛው ነው? አሁን እሱ እንደው እንደ ቪዲዮ ታይም ከሄድ ነው ያልኳችሁ። እንደ ቪዲዮ ታይም እንደ ቪዲዮ ከሄድ የትኛው ነው ህይወቱ? የአብርሽ እስኪ ንገሩኝ። የአብርሽ ህይወት የትኛው ህይወት ነው? እንደው ማለት እኛ ማቋም ኑሮን እንደ ዩቱበርነታችን እንደ ዩቱብ እንደ ቪዲዮ ሀሳብ እንድንሰጥ ብዬ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እያላችሁበት እያለን ትግረኛ እንዳርቻ ሰላማችሁ ብዙ ይበልልኝ። የሩታም ልጆች የኤርሜም ልጆች ሁላችሁም ሰብሰብ ብላችሁ እንግዲህ የፍቅርም ሁላችሁም ኮፒሊንክ አድርጉልኝ፣ ቤቴን ብሊስ ባካችሁ ማለት ነው። ኮፒሊንክ አድርጉልኝ፣ አይከፈልበትም ማለት ነው። ቻናሌን የኛው እንግዲህ እየመቱት ነው ያሉትና እኔ ልንገራችሁ፣ ይሄ ነገር ገና ይቀጥላል። እየዞራችሁ ቻናሎችን ተማድቀቅ፣ የእህቶቻችሁን ቻናል የስደት እህቶቻችሁን ቻናል ከጎኑ ናችሁ። ኮፒሊንክ እያደረጋችሁ ብትችሉ ሼር እያደረጋችሁ ካልቻላችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ ወላሂ ያንን የስደትታችሁን ብታሳድጉ አንድ ነገር ሲሆን ገለታት አንድ ቀን የዩቱብ እንኳን ቢከፍል ግንባር ቀደምት የሚደረሰው ያቺ የስደትታችሁ ናት። እውነቱን ልንገራችሁ ማለት ነው። ብዙዎቹ ተቆጥተዋል በትናንትናው ቪዲዮ። ትናንትና የልጁ እናት ናት። ሩታ ማልቀስ የለባትም። መስራት ካለባት ሚዛናዊ ሁና መስራት አለባት። ሄርሜላም እንደዛው መስራት ካለባቸው ወራሳቸውን ሞራናቸውን በጠበቀ መልኩ ሴቶቹ መስራት አለባቸው። ሴት ልጅ ባሪያውና እንድታቃጠል ባሎቻችን የእሱን ቪዲዮ እያዩ ምን አይነት አንገታችንን አንቀው ሲሊያችንን አንቀው ውጭ ላይ ለጅብራት እንደሚያደርጉን እየተስተማረ ያለው። ትክክል ሲሰራ አብርሽን ትክክል ሰርቷል መጥቷል እላለሁ። ትክክል ካልሰራ ትናንትና ፍቅር እንዲመታት በጥፊ ነበረ። እንደዛ ነው ያስተማርከው። ነገ ደግሞ የኔ ባል ይችል ልብሴን አንቆ ለምንድን ነው እንደዚህ አይነት ስራ የምትሰራው ብዬ ስናገር አንቺ አትናገሪ ብሎ እንጠጥ ብሎ መጥቶ ይህን ስሌን አንቆ ቤተሰቦች ዘንድ ወይ ቤት ያስወጣኛል። ቤቱ የጋራችን የእሱም የኔም ነው፣ ግን አይ ውጪ ብሎ ደጃፍ ላይ እንዲያሳድረኝ ነው እያስተማራችሁ ያላችሁት። አብርሃም ወደ ራስ ብትመለስ
ትውልድን የሚገድል እኔ እንጃ። እኔ አንተ እርግጠኛ ሆነ ትክክለኛ የምታወራ ከሆነ ትክክለኛ ነገር ግማሽ ምን ይዘህ ካንተ ለህዝብ የሚበጅ ነገር ብታደርስ በእርግጥ ዩቱብ የሚወደው ጋጎጭን እንደዚህ ገጭ ጓን ይወዳል። ደግሞ ህዝብስ የሚከተልህ ህዝብስ የሚከተላችሁ ህዝብስ ማህበረሰቡስ እንዴ እነዚህ እንቁ የሆኑ ማህበረሰቦች ሰፖርት የሚያደርጉትስ እንደውም የሩታ ልጆች እኮ ትናንትና የእሱን ቻናልም እንዳትነኩ የምር እንዳትነኩ ብዙ ዋጋ ከፍለንበታል ሲሉ ነበር። አንዳንድ ጊዜ አዳምጡ ስለ ሶሻል ሚዲያ። እውነቴን ነው የምነግራችሁ። ብዙ ዋጋ ከፍለንበታል ስለሱ ዩቱብ ያቀሉ የ4 ዓመት ቻናልን ቆርጥመው በሩታ ጊዜ የመጡት ብዙ ነገር ተምረዋል ስለ ሶሻል ሚዲያ። እውነቴን ነው የምናገረው። ግን እየሄዳችሁ የሰው ቻናልን ማዳከም የሰው ቻናልን እንትን ማለት ምን አስፈለገ? ስለዚህ ተው ነው የምለው። ተው። እኔ ባራ ላይ ዝነው ወረዲ ግን ችግር የለውም። እኔ እቀበላችኋለሁ በምቀበልበት በአላህ እቀበላችኋለሁ። ብዙ ደክሜበታለሁ፣ ብዙ ለፍቼበታለሁ። እንግራችሁ ግን ችግር የለውም። እኔ ስለተሳደብኩትም ሆነ ስለምኑም ሆነ አስጠልቶኝ ነው። በቃ አስጠልት አድርጎኝ ማለት ነው። ምን ነው የስተዛሬውም እንደው የተሳደብኩት ድሌት ቢሆንና የሚታረም በቃ እንዳረም ርም ተብሎ የሚጣል ቢሆን እጥለዋለሁ። አላህ ደግሞ ይቅር ባይ ነው። አላህ ይቅር ይለኛል። ወር ረመዳንን ልጹም ላልጹም አላወቅኩትም። አላህ ይቅር በላይ ከአፌ ላይም ስድብ እንዳይጨመርብኝ ዱዓ እያደረግኩ ነው። ሱጁድ እየወረድኩ አላህን እየለመንኩ ነው። አገራችንን ሰላም ያርግልን፣ ህዝባችንን ሰላም ያርግልን። አላህ ሱብሃነሁ ወተዓላ ወጥቶ ተመቅረት እኔንም እናንተንም አላህ ይጠብቀን። ከመጥፎ ሰዎች፣ ከበላ ሰዎች፣ ከአስመሳይ ሰዎች ደግሞ ከካዲ ሰዎች ደግሞ አላህ ይጠብቀን። እውነቴን ነው የምነግራችሁ። ይሄ ትውልድንና ልጅን ያጠፋል። እኛ ባልኖረን አልኖረን አይ ዶንት ኬር ጋይስ፣ የምሬን ነው የምላችሁ። ግን እነዚህ ጩጬ ልጆች እነዚህ ትክታክ የሚጠቀሙ ልጆች ወጣት ልጆች ምን አይነት ነገር እንደሚማሩ አላውቅም። ወንድ ልጅ ነህ እንደ ወንድነት ቆፍጠን ብለህ ከአብርሃም ከዚህ በፊትም ምርጫ ማታስገባቸው ሴቶችን እነሱን በራሳቸው ይስሩ እኔም በራሴ እሰራለሁ ብለህ ብቻህን ሰላም ሰላም እያልክ ቻናልህ ላይ ናቸው የሚከተልህ ካገኘህ ማለት ነው። ግን ደግሞ ሴቶችን ታርጌት አድርገህ የምትጠቀመው ነገር ትናንትና መደግ አድርገዋል። ትንሽ ሩታ አልቅሳ ነው እንጂ እንደው ደግ ነው ያደረጉህ። እሰይ እሰይ። ታው ምርጫው ታታስገባ ሴቶቹን እሷም የልጅህ እናት ታታስለቅስ። ጥሩ አልሰራህም። የተለያየ ሰው የተፋታሰው እንደዚህ ነው እንዴ? የለም እኮ እንደዚህ የለም የለም። የውሸት ትርታ ነው እያስተላለፍክ ያለው የውሸት የክደት። ታዲያ ትውልዱ ምን እንማር እስቲ? ይሄ ውሸትን የተላበሰ ትውልድ እውነትን የጠላ ትውልድ ነው ያለው በአሁኑ ሰዓት። ብንናገርም አለቅም፣ ዝም ብንልም ዝም። እንደኔ እኮ ግራ ገባኝ እኮ። ላይክ አድርጉ ጋይስ፣ ላይክ አድርጉ።